ከአዋሳ የመጣውበትን ጉዳይ ሳልነግርሽ ነው ትላንት የተኛሁት። አቶ እስክንድርን አግኝቼው ነበር። የእስክንድር ልጃችንን ካልዳርክልኝ ብሎ እያስጨነቀው ነው። እሷን ካልዳርክ ሞቼ እገኛለሁ እያለ ነው። እንዴ ያ በሱስ ምክንያት ከአሜሪካ ተጠርዞ የመጣው ነው? አቶ እስክንድር የሚወልሽ ልጅህን ለልጄ ከሰጠ እስከ ዛሬ የወሰድከውን ብር እንደጥሎሽ አያስብልሃለሁ። በዛም ደግሞ ሌላ አሪፍ ስራ እንሰራለን ብሎኛል። እናንተ ምን አልከው? እሺ ነዋ። ምን እንድለው ትፈልጊያለሽ እንዴ? ከአቶ እስክንድር ጋር እኮ መስራት ማለት በወርቅ ላይ እንደመተኛት እኮ ነው። አይ እሱማ ጤነኛም አይደለም፣ በዛ ላይ ሱሰኛ ነው። እንደዛማ አይሆንም ተስፍሽ። ኖ እኔ እና አንቺ እንዳየነው አይደለም። አሁን ጤንነቱ ተሻሽሏል፣ ስራም ጀምሯል። ለማንኛውም ይሄ ነገር የእሷ ፍቃድ መረጋገጥ አለበት። ትውደደው አትውደደው እኛ በምን እናውቃለን? ለእኛ ቤተሰቦቿ ከወደደ በቂ ነው። እንደ ንግስት አቀማጥሎ ነው የሚያኖራት ደግሞ። ለማንኛውም መጀመሪያ እሷ መጠየቅ አለባት። ሁለተኛ መድኃኒት ፊት ቆመህ እንዳላይ። ለምን ሲባል? ምክንያቱም እኔ ወላጅ አባቷ ነኝ። በጣም ይቅርታ፣ በእውነት በጣም ይቅርታ። ይቅርታ አልፈልግም። ዳግም እሷ ፊት ለፊት ባገኘ አናትህን ነው የምልህ። ማን ነው በዚህ ሰዓት ስልክ ይደውላል? ማንን ነው የምታዋራው? ተስፍሽ የሥራ ስልክ ይሆናል። በዚህ ሰዓት የሥራ ስልክ አይቼም ሰምቼም አይቻታለሁ። ቤተ ክርስቲያን ነኝ ብላ ከአንድም ሁለቴ ከጎረምሳ ጋር ስትሞላፍጥ አይቻታለሁ። ጎረምሳ? የሥራ ባልደረባዋ ይሆናል እኮ። ያው ፍቅረኛዋ ተብዬ ነው። ይኸውልሽ ሽማግሌዎቹ እንደሚመጡ ንገሪያት። እሺ ችግር የለውም። እሱን ቀስ አድርገን እንመጣታለን። እሱን አግኝቼዋለሁ። ከዚህ በኋላ ከልጄ ፊት ለፊት ላገኝህና አናትን እበርክሳለሁ። በቃ እሺ ዝም ብዬ እየመጣች ነው። አንቺ ነሽ ፊት የምትሰጫት። ሽማግሌዎቹ እንደሚመጡ ንገሪያት። እሺ ኦኬ? ቁጭ በይ እስቲ የምናወራው ነገር አለ። እኔ የምልሽ ማታ በዛ ሰዓት 10 የሚደውለው ማን ነው?
ምን ነው በሰላም ነው? ማሚ የለችም እንዴ? የት ሄዳ ነው? ቤተክርስቲያን ሄዳለች። እየጠየኩሽ ያለሁት በዛ በምሽት 10 ጊዜ የሚደውለው ማን ነው? ጓደኛዬ ነው። ምን አይነት ውርጋጥ ነው? እንዴት ሰው ቤት በዛ በምሽት ይደወላል? አንቺስ ከየት ያመጣሽው ጸባይ ነው? ማዕድ ትተሽ በዛው እሱን የምታወሪው? በጣም ይቅርታ አባ፣ ሁለተኛ አይደገመኝም። እንደዚህ አይነት ውርጋጥና ባለጌ ምንም አይነት ነገር እንድትጀምር አልፈልግም። አንቺንም እኛንም የማይመጥን ልጅ፣ አንቺ ራስሽን የሚመጥን ሀብት ያለው ንብረት ያለው ነው እሺ መያዝ ያለብሽ። ከእናትሽ ጋር ተነጋግረናል። ሰሞኑን የሚመጡ እንግዶች አሉ። ከእናትሽ ጋር አውሪ። እሺ አባ። ሰላም ዋል። ሰላም ዋል። የማንም ከካመጭ ወርሻርቲ ልጄ ፊት እንዳላይ አላልኩ? ከልጄ ራቅ ብዬ ነበር። መዋረዳችን ስህተት ነው። በጣም በጣም ስህተት ነው። በፍጹም አንተ የልጄ ፍቅረኛ ልትሆን አትችልም። አትመጥናት። አፈቅራታለሁ። ይሄ አፈቅራታለሁ ብለህ የምትዘፍነውን የጅል ዘፈንን እዛው ሁለተኛ ከልጄ ፊት እንዳላይክ። ሁለት ያላስብም። እሺ ግንባርን ነው ማለት አጠገቧ እንዳትደርስ። የምን ንቀት? ልጄ ፊት ለፊት እንዳትደርስ አላልኩም? ልጄ ፊት እንዳላይ ካላልኩም? አፈቅራታለሁ። ዝም በል። ጭራሽ አፈቅራታለሁ ትላለህ? ልጄ ፊት ሁለተኛ እንዳለ ና ትሰማኛለህ? ደግመህ ልጄ ጋር ባይክ ልጄ ጫፍ ብትደርስ አናትን ነው በረከሰው። አስኮናኝ። ሁለተኛ አመለጠ እንዴ ሰውዬው? አመለጠ? ዝም ብለህ ተፈረጥጣለህ እንዴ? ድንጋይ ላመጣር እንደ ሄድኩት ቦታው ድንጋይ የለም። ከየት ላገኝ ታዲያ ድንጋይ? ኧረ ችግር የለውም። ኧረ በጣም ነው ያበሳጨኝ። በእናትህ ተርትሬው ነበር እኮ። ና ና ና እነግርሻለሁ እኮ ያልኩሽ ቅድም ጊዜ ስላለ ነው እስካሁን ዝም ያልኩሽ እንጂ ልደብቅሽ ፈልጌ አይደለም። ምንድን ነው እስቲ ንገሪኝ። እኔ ራሱ እኮ በጣም ነው የቸኮልኩት። ጓደኛ ይዣለሁ እና ዛሬ የእሱ ቤት ሄጄ እናቱን አስተዋውቀኝ። ብታይ እንዴት ደስ እንደሚሉ። ጓደኛሽ ልጅ ከማንም ወሮ በላ ጋር አትሞላፈጭ አላልኩም ብያለሁ። ዳት በጣም የምወደው ጓደኛዬ እኮ ነው። የምን ጓደኛ? ስለሱ የምታውቂው ነገር አለ? ታውቂዋለሽ? ከራሱ በላይ ይወደኛል። እኔም እወደዋለሁ። ይኸውልሽ ትሰሚኛለሽ? እኔ በህይወት እስካለሁ ድረስ ከሱ ጋር መሆን
አንቺ የፈለግሽው ደግሞ አይደለም። እኔ የመረጥኩልሽ ነው የምታገቢው። የእስክንድር ልጅ ታገቢዋለሽ። እንዴ ተስፋው ምን ነካክ እንዴ? ረጋ ብለህ አስረዳት እንጂ። አንቺ ምንም የሚያገባሽ ነገር የለም። ይኸውልሽ የእስክንድር ልጅ ካላገባች ንብረቴ ሁሉ ነው የሚሸጠው። ዳድ አንተንም ሆነ ማሚንም ምንም ያስከፋውት ነገር የለም። የእናንተንም ሆነ የኔንም ክብር የሚያስወርድ ነገር አላደረኩም። የሚወደኝ የምወደው እኔ የፈቀድኩለትን ነው ማግባት የምፈልገው እንጂ አንተ ታይ ስላልከኝ የምትወው ሰው የለም። ይቅርታ ዳድ። ተስፋው ምን ነካ እንዴ? እንደዚህ አይነት አመልኬት ነው ያመጣኸው? ቆይ አንድ ልጅ ምን አድርጊያት ነው የምትለኝ? ደግሞ እኮ እሷ የፈቀደችውን እኮ እኛ የመቀበል ግዴታ አለብን እንዴ? ይሄንን እኮ መዘንጋት የለብህም። ለመስማት ዝግጁ ነሽ? አቅማለሽ? ምንድነው የሚጨንቀን? ያለሽ መስማት አቅሟለሽ? ይኸውልሽ ፍቅረኛዬ ነው የምትለው ልጅ የወብዳር ልጅ ነው። የወብዳር ልጅ? ፍቅረኛዋ ሳይሆን ወንድሟ ነው። የሰማሁት እንዳለ እውነት ነው? በህልሜ ነው ወይስ? አዎ ልጄ፣ ሁሉም ነገር እውነት ነው ልጄ። ዳዊት ወንድምሽ ነው። እኔ ዳዊትን አጥቼ መኖር አልችልም። እኔ እሱን አጥቼ መኖር አልችልም። እማ እኔ እሱን አጥቼ መኖር አልችልም። ከነገ ወዲያ ሐዋሳ እንሄዳለን። ከ4 ቀን በኋላ ደግሞ ቀለበት ታደርጊያለሽ። ጨርሻለሁ። ሰማሁ። በጣም ነው ያዘንኩት። እኔ እሱን አጥቼ መኖር አልችልም። እሱን ከማጣ ብሞት ይሻለኛል። ስንት ያሰብኩለትን ህይወቴን በድንገት ወንድምሽ ነው መባል። ሻው መፍትሄው ምንድን ነው? አላውቅም፣ ግን በቃ ያለሷ እኔ ህይወቴን አስቤው አላውቅም። ይሄ ደግሞ ከሞት በምንም አይተናነስም። ስሜቱ እኮ ከባድ እንደሆነ አውቃለሁ። እሱን ማግኘት አለብኝ። እሱን ከማጣ በሞት ይሻለኛል። ግን ያለሷ መኖር አልችልም።
ሄሎ እስክንድር፣ እንዴት ዋልክ? ነገ ሐዋሳ እንገባለን። በቃ ወረቀቶቹን አስተካክልና እንፈራረማለን። እሺ ባይ። ናፈቅሽኝ እኮ። እኔም እኮ በጣም ነው ናፈከኝ። ያለ አንቺ ያሳለፍኩት 5 ቀናቶች በጣም ከባድ ነበሩ። ከሞት አይተናነሱም እኮ መዲ። በጣም ናፈቅሽኝ። እኔ ራሴ አንተን አጥቼ ያሳለፍኳቸው ደቂቃዎች፣ ሰዓቶች ሞት ነው ይመስለኛል። አንተ ታስታውሻለሽ አይደል? እዛ ቤተ ክርስቲያን በፈጣሪ ፊት የገባነውን ቃል ኪዳን። እሱን ቃል ከማጥፍ በሞት እመርጣለሁ። ያለ አንቺ 1 ደቂቃ እንኳን ህይወቴን አስቤው አላውቅም። አልችልም ከዚህ በኋላ መዲ። በጣም እኮ ናፍቀሽኛል ዴቭ። ያንተ ልጅ በሆዴ ያለ አንተን አጥቼ መኖር አልችልም መዲ። አመሰግናለሁ። አመሰግናለሁ መዲ። በእውነት ይቺ ደቂቃ የመጨረሻ ነች ብዬ አስቤ ነበር። አሁን ግን የምኖርለት 2 ዓላማ አለኝ፣ ለአንቺና ለሚመጣው ልጃችን። ዴቭ፣ እቺ ግንኙነታችን ዝም በይ፣ ምንም ነገር እንዳትናገሪ። እንጥፋ፣ ከዚህ ጨካኝ ዓለም እንጥፋ። ያለበለዚያ አንድ ላይ እንድንኖር አይፈቅዱልንም። እኔ አንቺ፣ የሚመጣው ልጃችን። በቃ እንጥፋ፣ ከዚህ ሩቅ እንሄዳለን፣ በጣም ሩቅ። እሺ በይኝ መዲ። ያለበለዚያ ግን ድጋሜ ነሽና ላይ ራሴን ነው የማጠፋው። እሺ። አንቺ ሌላ ስትሆኚ ማየት አልችልም፣ በፍጹም ማየት አልችልም መዲ። እሺ በቃ ወድሻለሁ። በቃ ተዘጋጂ ዴቭ፣ እንዳታረፍድ። እሺ። በጣም በጠዋት እመጣለሁ፣ ጠብቂ። እጠብቃለሁ። እሺ እመጣለሁ። ሄሎ ተስፋውን፣ መድኃኒትን በጀርባ በኩል ይዟት እየሄደ ነው። ነግሬ ነበር። ከልጄ ስር ራቅ ብዬ ነግሬ ነበር። ጭራሽ ይዘህ ልጠፋ። እኔም ያለ እሷ መኖር እንደማልችል ደግሜ ነገር
ዳድ በቃ ተወን እንሂድበት እኔ ያለሱ መኖር አልችልም በጣም ነው የማፈቅረው ጭራሽ የኔ ልጅ ጭራሽ በዚህ ከምዋረድ ሞቴን እመርጣለሁ አናቱን ብዬ በገላግለሻል ከሱ በፊት እኔን ግደለኝ ዞር በይ የኔ ልጅ ዞር በይ ብዬሻለሁ ዞር በይ አልኩሽ እኮ ልጄ ዞር በይ ከፊቴ ዞር በይ ከፊት ለፊቴ ዞር በይ በፍጹም ልጄ ዞር በይ እያልኩሽ ይሄንን ምናምንቴ አናቱን ብዬ ገላግላለሁ በዚህ ልጅማ አልዋረድም ልጄ መለያየት ሞት ነው ለተዋደደ ሰው መለያየት ሞት ነው ለተዋደደ ሰው ስቃዬን አሳየኝ ደርሶብኝ ብቀምሰው ስቃዬን አሳየኝ ደርሶብኝ ብቀምሰው እንዋደድ ነበር ሰው እስኪቀናብን ስንለያይ ጊዜ ቀኑ ቀናብን ስንለያይ ጊዜ ቀኑ ቀናብን እውነቴን ነው እኔ እውነቴን ነው እውነቴን ነው እኔ እውነቴን ነው መለያየት ፍጹም ሞት ነው እውነት መለያየት ፍጹም ሞት ነው እውነት በአንተ ስግብግብነት ሞተችው በአንተ ራስ ወዳድነትን የሞተችው ታውቃለህ በአንተ ጥፋት ነው የሞተችው በአንተ ራስ ወዳድነት ነው የሞተችው ፍቅራችንን ልትገላው አትችልም እኛ ሕያው ሆነን መኖር እንችላለን ሕያው ሆነን እኛ መለየት ነበር አይደል የምትፈልገው ይሄው እንግዲያውስ ሕያው ሆነን እናሳያለን ስቃዬን አሳየኝ ደርሶብኝ ብቀምሰው ስቃዬን አሳየኝ ደርሶብኝ ብቀምሰው እንዋደድ ነበር ሰው እስኪቀናብን ስንለያይ ጊዜ ቀኑ ጨለመብን ስንለያይ ጊዜ ቀኑ ጨለመብን እውነቴን ነው እኔ እውነቴን ነው እውነቴን ነው እኔ እውነቴን ነው እውነት መለያየት ፍጹም